ጤና ይስጥልን ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ዘገባዎችን ይዘን ቀርበናል። ረህመት አደም ነኝ፣ አብራችሁን ሆኖ የአይሻ ደወሌ ንፋስ ኃይል ማመንጫ ፕሮጀክት የመጀመሪያው ምዕራፍ ተጠናቆ ወደ ስራ መግባቱ ለቀጠናው ኃይል ትስስር አጋዥ መሆኑ ተገለጸ። ይህ ፕሮጀክት ኢትዮጵያ የንጹህ የኃይል ምንጭ ማዕከል መሆኗን ያረጋገጠ ነው ተብሏል። አንዱ አለመናን ዝርዝር አለው። ይህ አሁን የምንገኝበት የአይሻ ደወሌ ፕሮጀክት 2 የንፋስ ኤሌክትሪክ ኃይል ማመንጫ ነው። ይህ የንፋስ ኤሌክትሪክ ኃይል ማመንጫ 120 ሜጋዋት ሰዓት የማመንጨት አቅም አለው። በተለይ ይህ ደግሞ በአሁኑ ሰዓት 80 ሜጋዋት ኃይል በሰዓት የማመንጨት አቅም ያለው ፕሮጀክት ተጠናቆ ተመርቋል። ከዚህ በፊት ደግሞ የነበሩት በጠቅላላ ተርባይሎች 48 የንፋስ ኃይል ማመንጫ ተርባይሎች ለመትከል በሁለት ፌዞች ወይም በሁለት ምዕራፎች የታቀደ ሲሆን በመጀመሪያው ምዕራፍ የተተከሉት 32 የንፋስ ተሽከርካሪ ኃይል ማመንጫ ተርባይሎች ተተክለው በአሁኑ ሰዓት ወደ ስራ ገብተዋል ማለት ነው። ይህም በተለይ ደግሞ ይህ የምትመለከቱት አንዱ የንፋስ ተሽከርካሪ ተርባይን ብቻ ክንፉ 50 ሜትር ያክል ቁመት ያለው ነው። እያንዳንዱ ይህ 32 ማለት ነው እያንዳንዱ 2.5 ሜጋዋት ሰዓት ኃይል የማመንጨት አቅም ያለው የንፋስ ኃይል ማመንጫ ነው። ይህ በተለይ በቀጠናው ትስስርን ከማሳደግ አንጻርም ጥቅም ያለው ፕሮጀክት ነው። ከጅቡቲ ድንበር 40 ኪሎ ሜትር ያክል ብቻ ርቆ የሚገኝና ሶማሌላንድ ድንበር ደግሞ 30 ኪሎ ሜትር ብቻ ርቆ የሚገኝ ነው። ይህም ለቀጠናዊ ኃይል ትስስር ትልቅ ትርጉም ያለው ነው። በአሁኑ ሰዓት ደግሞ 230 ኪሎ ዋት ተሸካሚ ኃይል ካለው ከነባሩ የጅቡቲ ኃይል ቋት ጋር ተገናኝቶ አገልግሎት ወደ መስጠት ተሸጋግሯል ማለት ነው። ይህም በታዳሽ ንጹህ ኃይል በማምረት ደረጃ ኢትዮጵያ የነበረችበትን አቅም ያሳድጋል። ይህ በአሁኑ ሰዓት ወደ አገልግሎት የገባው የአይሻ ደወሌ የኃይል ማመንጫ ማለት ነው ኢትዮጵያ ወደ 304 ሜጋዋት ከንፋስ ኃይል ማመንጫ ኤሌክትሪክ ምንጭ ታገኝ የነበረውን ወደ 504 ሜጋዋት አሳድጎታል ማለት ነው። ፕሮጀክቱ የንጹህ ኃይል ከማምረት ባለፈ ወደፊት ደግሞ በሚሰሩ ትልልቅ የሆኑ የታዳሽ ኃይል ምንጮችም እንደ ምሳሌ ሆኖ የሚጠቀስ ነው። ፕሮጀክቱ ሲከናወን በተለይም ከቻይና ኤግዚም ባንክ በተገኘና ከኢትዮጵያ ኤሌክትሪክ ኃይል በተገኘ የገንዘብ ፕሮጀክት የተጠናቀቀ ፕሮጀክት ነው። በሶማሌ ክልል ሲቲ ዞን አይሻ ከተማ አቅራቢያ የሚገኝ የኃይል ምንጭ ነው። በንፋሱ ደግሞ በተለይም በ78 ሜትር ከፍታ ላይ የተቀመጡ ተርባይሎች ላይ የሚያመነጭ ነው። በዚህም በ78 ሜትር ከፍታ ላይ ባሉ የተርባይሎች ቁመት ማለት ነው ወደ 9 ሜትር ገደማ ፍጥነት ያለው የንፋስ ኃይልን ተጠቅሞ ንፋስ የሚያመነጭ ትልቅ የታዳሽ ኃይል የፕሮጀክት ምንጭ ነው። ፕሮጀክቱ በተለይም ኢትዮጵያ በአፍሪካ በዋነኝነት የታዳሽ ኃይል ምንጭ መሆኗን ምሳሌ ሆኖ የሚታይ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ጠቅሰዋል። ይህ ብቻ አይደለም። የኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብ በራሷ በኢትዮጵያ ታስቦ በኢትዮጵያ ልጆች ተገንብቶና በኢትዮጵያውያን የገንዘብ ምንጭ ተገንብቶ የኢትዮጵያ ኩራት የአፍሪካ ኩራት የሆነው ታላቁ የኢትዮጵያ ህዳሴ ግድብ የንጹህ ኃይልን በማመንጨት የኢትዮጵያ የታዳሽ ኃይል አቅሟን በማሳደግ ጭምር ለሱም አጋዥ ሆኖ የሚመጣ ፕሮጀክት መሆኑን ተገልጿል። ለአማራ ሚዲያ ኮርፖሬሽን አንዱ አለመናን አይሻ ደወሌ። በወጣትነታቸው በቤተ መንግስት ውስጥ የዓለም መሪዎችን በማስተናገድና በተለያዩ ኃላፊነቶች ሀገራቸውን ያገለገሉ የአሁኑ የእድሜ ባለጸጋ ዛሬ በደብረ ብርሃን ከተማ በሚገኘው ሀበሻ አረጋውያንና ምስኪኖች መርጃ ልማት ድርጅት ጥላ ስር ይገኛሉ። እኚህ አንጋፋ ባለታሪክ ያለፈውን ብሩህ ትዝታቸውንና ድርጅቱ እሳቸውን መሰል አረጋውያንን ለመታደግ እያከናወነ ያለውን ተግባር ለባልደረባችን ስንታየው ኃይሉ አጋርተዋታል። ተከታትለን እንመለስ። ላቀው ተክለየስ እባላለሁ። መሀል ሀራምባ አንኮበር ወረዳ የሚገኘው ቅዱስ ሚካኤል ደብር እና ያደግኩት ሁለት ነው። በስለት ነው የተወለድኩት። እኔም ራሴ አስተዳደጌ ጥሩ ነበር፣ ቆንጆ ነበር። ምክንያቱም በጮማ በምናደግነው በቋንጣና ያደግነው ያችን ቆርጣም እያረግን እንደዚህ እያረግን ነበር የደረስነው። እዚህ ቦታ አንኮበር ወረዳ ነው የተማርኩት። እስከ 8ኛ ተምሬያለሁ። ወደ ቤተ መንግስት የገባሁት በመንግስት ጥሪ ነው። ከአፄ ኃይለ ሥላሴ ጀምሮ መንግስቱ ኃይለ ማርያም ጀምሮ ነው የገባሁት። እኔ ታገር ቤት ተጠርቼ አዲስ አበባ ሄድኩኝ። አዲስ አበባ ሲሄድ ያው ቀጥታ ቅጥሩ ተጸደቀልኝ ገብቼ
ተዛ ተቀጠርኩ። ወደ ስራ የገባው ስራዬን ጀመርኩ። ተዛ በኋላ መስራት ጀመርኩ። ሁሉን ነገር አቀነባበርኩ። ሁሉን ደግሞ የተሟላ ስራ ነበር ምን ሰራ የነበረው። እዛው ገጠር ሆኜ ለመድኩኝ። ተዛ አዲስ አበባ ሲሄድ እንደገና ተለማመድኩኝ። አስተናጋጅ በሞተር በማንኛውም በማሽን ሁሉን ነገር አጠናቀን ሰርተናል እስከዛሬ ድረስ። ያው ወደ 60 ዓመት የሚያክል እንግዲህ ሰርቻለሁ። እዛ ጥሩ ነበር ጊዜው፣ በጣም ቆንጆ ነበር። ተመቸኝ። ደህና ስራዬን መስራት ጀመርኩኝ። ብዙ መንግስታቶችንም አሳልፋለሁ አብሬ። ለዚህ አቶ ግርማ ፕሬዝዳንት ጉርሻ ነበር፣ ገንዘብ ይሰጣል። የውጭ መንግስታቶች ይመጣሉ፣ የሊቢያ መሪ ይመጣሉ፣ የየሀገሩ መንግስት የፈረንሳይ ይመጣል፣ የአሜሪካን ይመጣል። ያ ሁሉ ገንዘብ እናገኛለን። አገሬ በቃ አገሬን እወዳለሁ። አገሬን በጥሩ ሁኔታ ማገልገል ፈልጋለሁ ብዬ ነው የተሰለፍኩት። ትዳር መስርቼ ነበር። ትውውቄ እንግዲህ በቤተ መንግስት አካባቢ ተገናኘን። ተዛ ተጠራራን፣ ተገናኘን። በቃ በስራ ላይ ያለው እዛው አሳለፍን። እንደገና ልጅም ተወለደች። ተዛ በኋላ ቆንጆ ሆነ ኑሮም ቆንጆ ጊዜ አሳለፍኩ። ድርና ማግ ፋብሪካ ነበር የምሰራው፣ እዛ ነበረ። ከዛ በኋላ ወደ አዲስ አበባ ከተማ መኖሪያ ቤት አገኘሁ። እዛ ገባሁ፣ ልጄን ወለድኩኝ። ከዛ አሁንም እዛው እየኖረች ነው ያለችው ልጅቷ። ባለቤቴ አልፋለች። 2 ዓመት ያህል ቆይቻለሁ ደብረ ብርሃን ስላሴዎች አካባቢ። አንቺን እንግዲህ ለመጉረስ የሚያችን እንግዲህ ያለችውን ነገር ዳቦም ትሁን ምንም ትሁን ያችን እየጎረስኩ እየተጣጣርኩ ስላሴዎች አካባቢ ወድቄ መንገድ ላይ ወድቄ ወገኖች አግኝተውኝ ነው ያመጡኝ። እዛ ቆይቼ አገኙኝ። ተዛ አሳስበው አመጡኝ። እዚህ ገባሁ። ይኸው ተንቀባጥዬ እኖራለሁ። በጣም ቆንጆ ነው። ይኸው ወንድሞቼም አሉ። እንደምን አደራችሁ እንደምን አላችሁ እየተባባልን ሰላም እንባባላለን። ቆንጆ ነው ኑሮ፣ በጣም ይመቻል። አሁን ምንድነው ደስ የሚለኝ የደብረ ብርሃን ህዝብ ሲመጣ ተሰብስቦ ምግቡን ይዞ ይመጣል፣ ጠጁን ጠላውን ይዞ ይመጣል፣ ያለውን ምግብ ይዞ ይመጣል። ያንን አብረን እንበላለን፣ እንካፈላለን፣ ደስ ይለናል። የደብረ ብርሃን ከተማ አስተዳደር የሀበሻ አረጋውያንና ምስኪኖች መርጃ ልማት ድርጅትን ጨምሮ መሰል የበጎ አድራጎት ተቋማትን ለመደገፍ እየሰራ መሆኑን አስታውቋል። አስተዳደሩ በተለይም ለአረጋውያን የሚውል ቋሚ ገቢ ለማምጨት የሚያስችል ህንፃ ለመገንባት ማቀዱንም ገልጿል። ስንታየው ኃይሉ አረጋውያንን መርዳትና መንከባከብ የሞራል ግዴታ ብቻ ሳይሆን ለሀገርና ለቤተሰብ የከፈሉትን መስዋዕትነት እውቅና መስጠት ነው። አረጋውያን በእድሜያቸው ምክንያት አካላዊ፣ ስነ ልቦናዊና ማህበራዊ ድጋፎችን ይፈልጋሉ። ይህን ኃላፊነት እየተወጣ ያለው በደብረ ብርሃን ከተማ የሚገኘው ሀበሻ የአረጋውያንና የምስኪኖች የመርጃ ልማት ድርጅት ውስጥ ያገኘናቸው ወገኖችም ወደ ድርጅቱ በመግባታቸው እንባቸው እንደታበሰላቸው አጫውተውናል። 2 ዓመት ቁጭ ብያለሁ። ሀበሻ አረጋን እድሜ እና ጤና ይስጥ። በጣም ቆንጆ ኑሮ ነው የምንኖረው። ጻድቃኖቹ ላይ ግቡ፣ ሀበሻ አረጋን ይኸው ደግፉ። ሰላማዊ ኑሮ ነው የምንኖረው። 5 ዓመት ሆኖኛል እዚህ ከገባሁ። እዚህ ካረፍኩ 5 ዓመቴ ነው። ከገባሁ በኋላ ጥሩ ወደ ስራ ገብቻለሁ። እንደ አረጋዊም ነው ስራ አገልግሎት እየሰጠሁ ነው ያለው። በእውነት እዚህ ጋር ብዙ ሰዎች እየመጡ እየዳኑ ነው። ማህበረሰቡም እየደገፈ ነበርና በአሁኑ ጊዜም ብዙዎች ውጪም አሉ እንደኛ የተጎዱ አሉ። እኛ ግን የተለያየ ሁኔታችን ማህበራዊ ችግሮች ላይ ነበር ነው። ታሪካችን ተቀይሯል። ሀበሻ የአረጋውያንና የምስኪኖች መርጃ ልማት ድርጅት ባለፉት 10 ዓመታት በቋሚነት በተመላላሽና ቤት ለቤት ከ3600 በላይ ወገኖችን እየደገፈ ይገኛል። ድርጅቱ ከሌሎች ከሚያገኘው ድጋፍ ባለፈ የተለያዩ የገቢ ማስገኛ መንገዶችን እየተከተለ መሆኑን ያነሱት የድርጅቱ ስራ አስኪያጅ ዮርዳኖስ ፍቃዱ ራሱን በራሱ የሚያስተዳድር ተቋም ለማድረግ ጅምሮች መኖራቸውን አንስተው አጠናክሮ ለማስቀጠልም እየተሰራ መሆኑን ገልጸዋል። ሀበሻ በአሁኑ ሰዓት በእደ ጥበብ ስራዎች በግ ማድለብ፣ ዶሮ እርባታ፣ የተለያዩ ስራዎችን እየተሞከረ ያለበት አግባብ ነው ያለው። ራሱን በራሱ የሚያስተዳድር ሰርቶ ከራሱ አልፎ ለከተማ፣ ለሀገር፣ ለሌሎችም ሊጠቅም የሚችል ሊያስተምር የሚችል ቀዳሚ ራሱን የቻለ በጎ አድራጎት ማድረግ ነው አላማችን ማለት። የደብረ ብርሃን ከተማ አስተዳደር ኦልሞስት 27000 ካሬ ሜትር
ቦታ ሰጥቷል። የተወሰኑ የሚቀሩት ፕሮሰሶች ቢኖሩም ማለት ነው ቋሚ ነገሮችን ለመገንባት ግን ሰጠን ቦታ ላይ ትላልቅ ነገሮችን ከመኖሪያ አፓርትመንት ግንባታ ጀምሮ ቋሚ ከልመና ሊያወጡ የሚችሉ ፕሮጀክቶችን ቀርጾ መስራት ይፈልጋል። በደብረ ብርሃን ከተማ ውስጥ ያሉ አረጋውያንን ለመደገፍ ከሀበሻ አረጋውያንና የምስኪኖች መርጃ ልማት ድርጅት ባለፈ የሚሰሩ ስራዎች መኖራቸውን የደብረ ብርሃን ከተማ አስተዳደር ሴቶች ወጣቶች ማህበራዊ ጉዳይ መምሪያ ኃላፊ በለጥሽ ግርማ ገልጸዋል። ሀበሻ አረጋውያንና ምስኪኖች መርጃ ልማት ድርጅት እንደ ከተማ የኛን ተቋም ስራ በእጅጉ አቃሎልናል። ከሀበሻ አረጋውያን ውጭ ሌላው ተጠቃሚ የምናደርግበት እንደ ከተማ እየሰራን ያለ ነው የከተማ ሴፍቲኔት ፕሮግራም ላይ ቋሚ ቀጥታ ድጋፍ ተጠቃሚዎች አሉን 2604 የሚደርሱ በየወሩ ሳይሰሩ መስራት የማይችሉ አረጋውያንና አካል ጉዳተኞችን ያሳተፍንበት ተካተው ቀጥታ ገንዘብ ድጋፍ የምንከፍልበት ፕሮግራም አለ። አረጋውያንን ለመደገፍ እየተሰሩ ያሉ በርካታ ስራዎች መኖራቸውን ያነሱት የደብረ ብርሃን ከተማ አስተዳደር ምክትል ከንቲባ ወርቅ አለማው ኮስትሬ ከተለያዩ አጋር አካላት ጋር በመሆን በወር 1.5 ሚሊዮን ብር ድጋፍ እንደሚደረግ ተናግረዋል። አረጋውያንን ለመደገፍ በሚሰሩ ስራዎች ተባባሪ የሆኑ ነዋሪዎችን አመስግነው በቀጣይ አረጋውያኑን በቋሚነት ለመደገፍ የሚያስችል ስራ ለመስራት ስለመታቀዱም ተናግረዋል። እኛ ከተማ ማህበረሰብ ለበዓላት ብቻ ሳይሆን በማንኛውም ሁኔታ ለአረጋውያን ቅድሚያ ሰጥቶ የሚደግፍ ማህበረሰብ ነው ያለው። በቋሚነት አረጋውያኖችን ለመደገፍ ትልቅ ህንፃ ለመስራት አቅዶ እየተንቀሳቀሰ ነው ያለው። የቦታ ልየታ መረጣ ስራዎች እንደተጠናቀቁ ለማህበረሰቡ ይፋ እናደርጋለንና ይህንን የጀመርነውን የአረጋውያን ድጋፍ ውጤታማ ለማድረግ ጥረት እናደርጋለን። በዚህ ሁሉም ማህበረሰብ የእኩሉን አስተዋጽኦ እንዲያደርግ በዚህ አጋጣሚ ያው ኃላፊነቱን እንዲወጣ ለማሳሰብ ነው። ወደ ማናቸው ዘገባችን አለፍን። የፊደል ገበታን ከብራና እስከ ማተሚያ ቤት ለትውልድ አሻግረዋል። በህትመት ውጤቶቻቸው ለዘመናት በአብነት ትምህርትና በዘመናዊ ትምህርት ለእውቀት መሰረት ሆነዋል። በማናቸው የዜና አምዳችን ስለ ቀኛዝማች ተስፋ ገብረስላሴ እንነግራችኋለን። መስረጥ መቅጫ አዘጋጅተዋለች። የፊደል ገበታ አባት የአሁኑ ትውልድ የአማርኛ ቋንቋ የእውቀት መሰረት የሀገር ባለውለታ ቀኛዝማች ተስፋ ገብረስላሴ ከእጽዋት ቀለም አንጥረው ከሸንበቆ ብዕር ቀርጸው የፍየል ቆዳ ፍቀውና አለስልሰው በመጽሐፍ ሀሁ እውቀት ይስፋ ድንቁርና ይጥፋ ይህ ነው የኢትዮጵያ ተስፋ የሚል መፈክር ተጠቅመው ወደ ህብረተሰቡ ያዘለቁት የፊደል ገበታው ጌታ ቀኛዝማች ተስፋ ገብረስላሴ ዘብሔረ ቡልጋ የተወለዱት ሰሜን ሸዋ ቡልጋ ክታብ ወይራ አክርሚት ከተባለ ቀበሌ ነው። ከአባታቸው ከመምህር ገብረስላሴ ቢልልኝና ከእናታቸው ከወይዘሮ ስዕለ ሚካኤል ወልደ አብ ታኅሳስ 24 1895 ነው የተወለዱት። የፊደል ገበታ አባት በሚል የሚጠሩት ተስፋ ገብረስላሴ በመጀመሪያ በብራና ላይ በእጃቸው እየጻፉ በመቀጠልም በማተሚያ ቤት ማሽን እያባዙ ለህዝብ እንዲደርስ አድርገዋል። የህትመት ውጤቶቻቸው ለዘመናት በአብነት ትምህርት ቤቶችና በዘመናዊ ትምህርት ቤቶች ለብዙ ትውልዶች እውቀት እንዲፈነጥቅ አድርገዋል። ተስፋ ገብረስላሴ በ1909 ዓ.ም የ15 ዓመት ልጅ ሆነው ከትውልድ መንደራቸው ወደ አዲስ አበባ ሲመጡ ያረፉት 4 ኪሎ ነበር። እውቀትን መነገድ የተማሩት ተስፋ ገብረስላሴ ከቀደምት ጋዜጦች አንዱ የነበረውን ብርሃንና ሰላም ጋዜጣን በ1917 ዓ.ም ገደማ ስራ ሲጀምር ውክልና ወስደው በአዲስ አበባና በሌሎች ክልሎች የማከፋፈል ስራ ሰርተዋል። ተስፋ ገብረስላሴ በዳግም የጣሊያን ወረራ የህብረተሰቡን ስነ ልቦና በማነቃቃት ጸረ ፋሽስት ጽሁፎችን በማዘጋጀትና ወረቀቶችን በመበተንም ተጋድሎ አድርገዋል። ለዚህ ስራቸውም በአጼ ኃይለስላሴ መንግስት የቀኛዝማች ማዕረግ ተሰጥቷቸዋል። የተስፋ ገብረስላሴ ማተሚያ ቤት መስራች ቀኛዝማች ተስፋ ህይወታቸው እስካለፈበት ጊዜ ድረስ በማተሚያ ቤቱ የህትመት ስራዎችን ሲሰሩ ቆይተዋል። ኢትዮጵያ ተስፋ የእውቀት መሰረት እንደሆነ ደጋግመው ሲናገሩ የሚሰሙት ተስፋ ገብረስላሴ ይህንኑ ለማድረግ ዘመን የማይሽረውን አስተዋጽኦ አበርክተዋል። ቀኛዝማች ተስፋ 1992 ዓ.ም ህይወታቸው ሲያልፍ የ97 ዓመት የእድሜ ባለጸጋ ነበሩ። እኚህ የጥበብ አባት ስማቸው ከመቃብር በላይ አስጠርተዋል። ለኢትዮጵያንም የእውቀት መሰረት ሆነው ሲታወሱ ይኖራሉ።
የተስፋ ገብረስላሴን የስራና የህይወት ታሪክ ማዕከል አድርጎ የሀገሪቱን ማህበራዊ፣ ፖለቲካዊና ኢኮኖሚያዊ እንዲሁም ባህላዊ ጉዳዮችን በስፋት የሚያስስ ዘመን ተሻጋሪ ባለውለታ መጽሐፍ ተስፋ ገብረስላሴ የህዝብና የሀገር ባለውለታ መሆን የቻሉት በብዙ ውጣ ውረድ ውስጥ አልፈው እንደሆነ ይገልጻል። የኢትዮጵያ ደራሲያን ማህበርም ደጋግሞ አመስግኗቸዋል። ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ዘገባዎችን አጠናቀቅን። ረህመት አደም አቀረብኩላችሁ። ጥሩ ጊዜ ይሁንላችሁ። Thank you.